ውድ ተመልካቾቻችን እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? ቆንጆ ነበረ? ያሳለፍነው ሳምንት ፕሮግራም እንዴት ነበረ? ወዳችሁታል? ጉብኝታችንን እንዴት አያችሁ? ተጣምረን አብረን አንድ ላይ ሆነን ስንዞር እንዴት አያችሁት? ሁሉን ወደዳችሁት እንደምትወዱ ተስፋ አደርጋለሁ። በዚህ ሳምንት ደግሞ በጎፋ ዞን እንገኛለን። ድንቅ ሀገር አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ሊያስተዋውቅ ጎፋ ላይ እንገኛለን። ታዲያ ጎፋ የት ካላችሁኝ ደግሞ ገልማ ከተማ ከዚህ በፊት መተንበት እናውቃለን። የወተት ሀገር፣ ውሃ ጠይቃችሁ ወተት የሚሰጥበት ሀገር ላይ እንገኛለን። ያንን ማህበረሰብ ባህል፣ ታሪክ በአግባቡ እናስተዋውቃለን። ከዚሁ ተነስተን ተወዳዳሪዎቻችንን ሳውላ ለማግኘት እንሄዳለን። ያለውት ግን አሁን ዛሎ ማሶ ገልማ ከተማ አስተዳደር ነው። ውሃ ለጠየቀ ወተት የሚሰጥ ማህበረሰብ። ይሄ ታሪክ እኛ አንዳንዶቻችን ጋር ባፈ ታሪክ አለ። ኢትዮጵያውያን ውሃ ለጠየቀ ወተት ይሰጣሉ የሚል በየቦታው ታሪክ አለ። እዚህ ግን ታሪክ አይደለም። ዛሬም አሁን እኔ እስከቆምኩባት ሰዓት ድረስ ውሃ ጠይቀው ወተት ይሰጣቸዋል። ውድ ተመልካቾቻችን ለዚህ ማህበረሰብ ሁሌ ሞራል መስጠት ፈልጋለሁ። አካባቢያቸውን፣ ማህበረሰባቸውን፣ ባህላቸውን ጠቅቀው የሚጠብቁልን የዛላ ሰዎች፣ ዛሎ ማሶች እወዳቸዋለሁ እያልኩኝ ከነሱ በመሻገር እንግዲህ ወደ ፕሮግራሜ እሄዳለሁ። ውድ ተመልካቾቻችን ተወዳዳሪዎቻችንን ለማየት ለማግኘት ተስፋ አደርጋለሁ እንደናፈቃችሁ። የዚህ ሳምንት ተወዳዳሪዎች ማን እና ማን ናቸው? እስቲ ገምቱ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ዘውትር ቅዳሜ ምሽት 1 ሰዓት ላይ የሚቀርብላችሁን ፕሮግራም የደቡብ ኢትዮጵያ ክልል መንግስት ስፖንሰር ሲያደርግላችሁ በደስታ ነው ወደ ተወዳዳሪዎቹ ይዣችሁ ልሂዳ። ወደ ተወዳዳሪዎቻችን ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እያስተዋወቅን ነው። በደቡብ ኢትዮጵያ ክልል መንግስት ስፖንሰር ተደርጎ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘውትር ቅዳሜ ምሽት 1 ሰዓት ላይ የሚቀርብላችሁ ድንቅ ሀገር እንደቀጠለ ነው። እንግዳ ተቀባይ ጎፋዎች ጋር እንገኛለን። የዞኑ ዋና አስተዳዳሪ ሆኑ ከዚህ ቀደምም አግኝተናቸዋል። ክቡር ኢንጂነር ዳግማዊ አየለ ጋር እንገኛለን። እንደምን አሉ?
እግዚአብሔር ይመስገን። ከዚህ በፊት ብዙ ገንቢ ሀሳቦች ከእርሶ ወስደናል። እንደው ዛሬ ሲጀምር ከሰላምና ከወቅታዊ ሁኔታ ክቡር ኢንጂነር ከዛ ብጀምር ድንቅ ሀገርን በማመስገን ብጀምር የተፈጥሮ ሀብቱን በተጨማሪ ደግሞ በአካባቢው የሚገኙ ምርቶችን ሌሎች ነገሮችንም ከማስተዋወቅ አንፃር ተጨማሪ ስራዎችን ጭምር እየሰራችሁ ከባለፈው አመት እኔ ከመጣው ጊዜ ጀምሮ በተደጋጋሚ ወደዚህ በመምጣት አካባቢውን ለኢትዮጵያ ሕዝብ ለዓለም ማህበረሰብ ለሌላው አካል እንዲደርስ በማድረግ እንዲታወቅ በማድረግ የተሻለ ነገር በሁሉም ቦታ መኖሩን ኢትዮጵያ የብዙ ነገሮች የብዙ ጸጋዎች ባለቤት መሆኗን እዚህ ያለው ጸጋም የኢትዮጵያ አንዱ አካል መሆኑን የኢትዮጵያውያን እንዲያዩ ዓለም እንዲረዳው ለማድረግ ኢትዮጵያዊ ድርሻችሁን እየተወጣችሁ ስላላችሁ ላመሰግናችሁ እወዳለሁ። በዞኑ ስም በጣም እናመሰግናለን። ለሁሉም ስራ ጠቃሚው እንግዲህ ሰላም ነው። ሰላም ሲኖር ብዙ ነገሮችን ማድረግ እንችላለን። እንግዲህ ሰላም የሚመነጨው ከራስ ነው። እንግዲህ የመጀመሪያው የራስ ሰላም በራሱ አስፈላጊ ነው። ሰው ልጅ ከራሱ ጋራ መግባባት ሲችል ከራሱ ጋራ መታረቅ ሲችል ከሁሉም ሰው ጋራ አይደለም ከሰው ጋር ከአውሬ ጋራ በሰላም መኖር ይቻላል። እኛ ሀገርም የተለመደ ነገር ነው። አንድ አውሬ አንበሳ ከብት ሊበላ ቢመጣ ሆላ ብሎ ሳር ይዞ ይቆማል። ሰው አንበሳው ስላወቀ ሳይሆን ሰውና አንበሳ እንዴት ተለማምደው እንደሚኖሩ ሆላ ማለት እባክህን ተውልኝ ማለት ነው። ከብቱን አጠገቡ አቆሙ ሊበላ የመጣውን አንበሳ ሆላ እባክህ ተውልኝ ቢለው ትቶለት ሄዳል። ጎፋም ስታያት ደግሞ ከዚህም በተሻለ መንገድ ሰላማዊ አካባቢ ነው። አሁን ሰለጠን ያለ ወዳልተፈለገ ጫፍ መሄዳችን እርስ በርሳችን እንድንባላ በጎጥ በሰፈር በብናምን ይያል ወዳልተፈለገ ነገር ውስጥ እንድንገባ አድርጎን ለሌሎች መጠቀሚያ እየሆነ ነው ያለ ነውና እርግጥ ኢትዮጵያ ከዚህ የምትወጣበት ጊዜ ብዙ ሩቅም አይደለም። ለምን እንደምታዩ እናንተም ዞራችሁ እንዳያችሁት ነው። እኛ እዚህ የምናወራው የተማርን የምንለው ሰዎች የምናወራው ነገር ሳይሆን ወደ አርሶ አደር እየሄዳችሁ ስለምትሰሩ ታውቁታላችሁ። አርሶ አደሩ ጋር ምን እንዳለ ምን እያላችሁ እንደሚቀበላችሁ ምን እንደሚያረጋችሁ ታያላችሁ። መንገድ ላይ እንኳን ደክሞ ስትቀመጥ አዝኖ ራርቶ የራሱን መንገድ አቆሞ አንተን ተቀብሎ የሚያሻግር ሰው የሚሸከምልህ ሰው የሚያግዝህ ሰው ነው ያለው። ያንተ ጉዳት የራሱ ጉዳት አድርጎ ታሳ ብሎ ደረቱን የሚመታ ሰው ነው ያለው። ኢትዮጵያዊነት ይሄ ነው። አንድ ስንሆን ስንተባበር ስለ አገራችን ሁላችን ማሰብ ስንጀምር መገንባት ይችላል። ለሌሎች መፈጸም የማንችል ሰዎች ማድረግ የማንችል ሰዎች እንመስላቸዋለን። ይሄንን ሐሳብ የሰበረ ነው የአባይ ስራ። አይደለም ለሀገራችን ለዓለም የሚበቃ ስራ መስራት የሚችል ጭንቅላትም አስተሳሰብም ስራም ጥበብም አመራርም ያለን ሰዎች መሆናችን ያረጋገጥንበት ሀገር በዚህ ልክ ስለተመራች ውጤታማ ስራ መስራት ይችላል። ይሄንን ትልቅ ድርሻ የተወጡት ክቡር ጠቅላይ ሚኒስትራችን አራያ የሆኑ ለአፍሪካ አራያ የሆኑ ለዓለም አራያ የሆኑ ለሀገር አራያ የሆኑ ጥንት አባቶቻችን ያደረጉትን ገድል ተጋድለው ውጤት ያስመዘገቡ መሪ ናቸው። ይሄንን ደግሞ ታች ያለው ሰው መማር አለበት። የፍትሃዊነት ኢትዮጵያ ውስጥ አሁን የለም። ሊመጣ የሚችለው ካልሰራን ብቻ። ውድ ተመልካቾቻችን እንደምን ሰነበታችሁ? ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ውድ ተመልካቾቻችን ባሳለፍነው ሳምንት የጉብኝት ፕሮግራማችንን ጨርሰን ዛሬ ደግሞ ተወዳዳሪዎቻችንን እናወዳድር እንጀምር። ቡድን አንድ ላይ ያሉ ተወዳዳሪዎች የወላይታ ተወዳዳሪዎችና የአዲስ አበባ ተወዳዳሪዎች። ውድ ተመልካቾቻችን ማን ያሸንፋል? የትኛው ይረታል? የትኛው ጥያቄውን በአግባቡ መልሶ ያሸንፋል? እርግጥ ነው አካባቢን ከአካባቢ ማስተዋወቅ፣ ማህበረሰብን ከማህበረሰብ ማስተዋወቅ የኛ የድንቅ ሀገሮች ዋነኛ ተግባራችን ነው። በዛ መሃል ግን በስተት የሚሳሳቱ ተወዳዳሪዎቻችንን እየጣልን ያሸነፉትን ዳኩስ ያለ ሽልማት እየሸለምን የምንቀጥለው እኛው ድንቅ ሀገሮች ነን። በዚህ ሳምንት ማን ይሆን አሸናፊ? ሁለቱን በጎፋ ሳውላ አናቷ ላይ ሆነን ውድድራችንን እንጀምራለን። ጎፋን ለመገብኘት ከፈለጋችሁ ስለ እውነት ሳውላን ምርጫችሁ አድርጉ። ሳውላ ላይ ያሉት ተራሮች ከዚያ ማዶ ከወዲህ ማዶ
ከዚያኛው ማዶ ወደዚያኛው ማዶ የሚታዩ ተራራዎች ውበት አላቸው። በሰው እጅ የተሰሩ ይመስላሉ። ተፈጥሮ ለዚህኛዋ ምድር ብቻዋን አዳልታለች ትላለች። ወደ ተመልካቾች አብረን እንግዲህ ገናናው ተራራን ሳይቀር የምንወጣበት ልዩ ፕሮግራማችን እነሆ ጀመረ። ተወዳዳሪዎቻችን እንዴት ናችሁ? አለን፣ እግዚአብሔር ይመስገን። ደህና ናችሁ? ደህና ነን። ሁሉ ሰላም ነው? አቅሙ አለ? የማሸነፍ ሐሳቡ አለ? እናሸንፋለን። እንዴት? እኛም እናሸንፋለን። ውድ ተመልካቾቻችን እናሸንፋለን ብለዋል። እናሸንፋለን ካልን ደግሞ የዚህ ዘመን ትውልዶች አይደለን፣ እናሸንፋለን። እኛ የዛሬ ትውልዶች አባይን ገድበን ታሪክ ሰርተናል። በየቤታችን ደግሞ የምናየው አንድ ችግር አለ። እሱም ድህነት ነው። ለቀጣይ ትውልድ የምናስተላልፈው ትልቅ ሀብት ያስፈልገናል። ሀገራችን በተፈጥሮ ሀብታም ነች። እኛ ደግሞ ከሰራን ሀብታችንን ለትውልድ እናስቀምጣለን። ይህን ለማስቀመጥ ዛሬም ነገም ታግተን መስራትና መበልጸግ ይኖርብናል። ድንቅ ሀገሮች ነን። እናመሰግናለን። ሞራል ራሳችን። ውድ ተመልካቾቻችን አሁን የተወዳዳሪዎቻችንን ባክግራውንድ ወይም የተወዳዳሪዎቻችንን ሐሳባቸውን ሰምተን እንመለሳለን። ተወዳዳሪዎቻችን የሚሉት ነገር አለ። የራሳቸውን ሐሳብ ይላሉ። የትኛው ይፎክራል፣ የትኛው ያሸንፋል? የራሳቸውን ሐሳብ አስተያየት ይሰጡናል። ግማሽ ፍጻሜ ላይ ነን። የደቡብ ኢትዮጵያ ክልል መንግስትን ከልብ እናመሰግናለን። እኛ ተወዳዳሪዎቻችንን በየቦታው ይዘን እንድንሄድ የአንበሳውን ድርሻ ወስደው ትልቁን ስራ ሰርተው እዚሁ ደቡብ ኢትዮጵያ ክልል ውስጥ ብዙ ተወዳዳሪዎች አሉን፣ እነሱ ጋር ትጨርሳላችሁ ብለውናልና ከልብ በድጋሚ እናመሰግናለን። እንቀጥላለን። የተወዳዳሪዎቻችንን ባክግራውንድ አይተን እንመለሳለን። ጣፎ ደብዳቤ ተሲቂዮ ጋኪደ ጣፊዶ ደብዳቤ ተሲቂዮ ጋኪደሻ ኪትዶ አላሌ አተናን ጋኪደ ጣፊዶ ደብዳቤ ተሲቂዮ ጋኪደሻ ቃጭዶ ቀላጤ ተሲቂዮ ጋኪደ ጣፊዶ ደብዳቤ ተሲቂዮ ጋኪደሻ ወቲቶ ማተፋይ መለላን ጋኪደ ጣፊዶ ደብዳቤ ተሲቂዮ ጋኪደሻ ሀካ መንደሮ ጋኪደ ሀሳሄ ፊንቶ ጋኪደ ሲጊዮ ሲቆቶ ጋኪደ ለቢያላ ሞቶ ጋኪደ ቶካ ፋላሮ ጋኪደ handia hiniro ጋኪደ ጫና ላጋሮ ጋኪደ የና ያናሮ ጋኪደ ጣፎ ደብዳቤ ተሲቂዮ ጋኪደ ጣፊዶ ደብዳቤ ተሲቂዮ ጋኪደሻ ኪትዶ አላሌ አተናን ጋኪደ ጣፊዶ ደብዳቤ ተሲቂዮ ጋኪደሻ ቃጭዶ ቀላጤ ተሲቂዮ ጋኪደ ጣፊዶ ደብዳቤ ተሲቂዮ ጋኪደሻ ጣጭዶ ካተፋይ መለናን ጋኪደ ጣፊዶ ደብዳቤ ተሲቂዮ ጋኪደሻ ሀካ መንደሮ ጋኪደ ሀሳሄ ፊንቶ ጋኪደ ሲጊዮ ሲቆቶ ጋኪደ ለቢያላ ሞቶ ጋኪደ ጫና ላጋሮ ጋኪደ handia hiniro ጋኪደ ቶካ ፋላሮ ጋኪደ የና ያናሮ ጋኪደ ሻ ጋኪደ ስሜ ሙሉነሽ ታሪኩ እባላለሁ። የመጣሁት ከደቡብ ኢትዮጵያ ከወላይታ ዞን ሲሆን ከዚህ ቀደም በነበሩ ውድድሮች እያሸነፍን እስካሁን መተናል። አሁን በደቡብ ኢትዮጵያ በሳውላ ከተማ እንገኛለን። ከአዲስ አበባ ከመጡ አቻዎቻችን ጋር ግማሽ ፍጻሜ ላይ ደርሰናል። እናሸንፋለን። ማሸነፍ ደግሞ ከጦና የወረስነው ነው። እናሸንፋለን። ኤኖ ኩመታ ሀጋ ማኪሷ ጤሊዲ ደያ ኢትዮጵያ ኩመታ ደሬ አሳይ አይማላ ሰራውን ጋም ኢደቲ ኑኒ ታኒ አዶሊ አክሊላ ጌተታይስ ይዶ ሳይኑኒ ወላይታ ፔይዳ ወላይታ ፔ ይዶ ጋኒካ ሀጋን ኢትዮጵያ ቴሌቪዥን ያቦላን ወባተው አሊያ ድንቅ አገር ያገተቲያ አናጭ ያቦላን ወጋ ኑቢታ ወጋ ኤሪዮጋ ኑቢታን ደያ ሸሸታ ኤሪዮጋ ኑቢታን ደያ ቢታ ሙሊያ ኤሪዮጋ ቦላን ዳሮ ወልቃማ አናጭ ፖሊዲ ያጋውጋ ኪዳ oyddu yuushwa annaacetidi ha'i ichchashanto asi aadhdhida ichchashantoy qassi bagga annaaciya polidi doos yaagiyoga wolqaama daagaa ekkanaassi wonto wanccaa ekkidi wolaytti simmanaassi wolqaama baaxiya polidi beetteetes. ha baaxiyan hachchi gaanikka qassi ichchashantuwa oyddaa xoonidi yiida ichchashantuwakka xoonidi tumu xoona naata gidiyoga erissanaassi nu sunttaakka xoona matata giidi yiida hagaa kaalliya kumetta asay minttetiiddi hachchi gakkanawu nunaara de'idoogaadan sintanaassi nunaara gam''anaadan daagaa ekkiyaba gidiyaba gidikko aappun marcconne gidosima wolaytta sunttan ekkidi yiyo daagan ubbaykka ufayttiyaageeta gideettes. noogaa eretissidi nu doonaa eretissidi gam''ida nunaara takkite yaagos. እናሸንፋለን ጦኔቴስ
ስም ዮሐንስ ከበደ እባላለሁ። የመጣነው ከአዲስ አበባ ነው። አሁን የምንገኘው በደቡብ ኢትዮጵያ ሳውላ ከተማ ሲሆን ያው እንግዲህ ለግማሽ ፍጻሜ አልፈናል። የምንወዳደረው ከወላይታ ከመጡ ከጦና ማታታዎች ጋር ሲሆን እንግዲህ በዚህ ዙር እንደምናሸንፍ ተስፋ እናደርጋለን። መልካም እድል። ስሜ ትዕግስት ፍቃዱ ይባላል። የመጣሁት ከአዲስ አበባ ነው። ግማሽ ፍጻሜ ላይ ደርሰናል። አሁን የምንገኘው ከተማ ሳውላ ከተማ ላይ ነው። የምንወዳደረው ደግሞ ከወላይታ የመጡት ጋር ነው። እንግዲህ እናሸንፋለን ብዬ አምናለሁ። እናሸንፋለን። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንግዲህ የተወዳዳሪዎቻችንን ባክግራውንድ ወይም ሀሳባቸውን አይተን ተመልሰናል። ውድ ተመልካቾቻችን ፉከራም አለ አቅሙም አለ። እስቲ ማን ያሸንፋል የሚለውን አብረን እናያለን። ዛሬ ወላይታዎችንና አዲስ አበባዎችን በሳውላ በጎፋ ሳውላ ላይ እያወዳደርን እንገኛለን። በጣም ገራሚ ቦታዎች እንሄዳለን። ውድ ተመልካቾቻችን በደቡብ ኢትዮጵያ ክልል ውስጥ ካሉ ገናና ተራራዎች መካከል ላይ አልባ ዙማ የሚባል አለ። እዛም እንሄዳለን። ሲርሶ ደንም እንቀርጻለን። የተለያዩ ቦታዎች እንወጣለን፣ እንገባለን። ድንቅ ሀገሮች አይደለን? እነዚህ ትውልዶች ዛሬ ጎፋን በደንብ ማወቅ አለባቸው። በሚችሉት ሁሉ በምንችለው ሁሉ ማወቅ ስላለባቸው እንሄዳለን። ተወዳዳሪዎቻችን ህጋችንን ታውቃላችሁ። ድሮ አንድ ጥያቄ ከስንት ነው? ከ50 ነበር። አሁን አንድ ጥያቄ ከስንት ነው? ከመቶ ነው። ቦነስ ከስንት ነው? 250 ከ250። ጥያቄያችን በፊት ጥራ ምረጥ ምናምን ነበር። አሁን ግን እሱ ቀርቷል። ዛሬ ጥያቄው ራሱ ነው። እዚህ ውስጥ አለ። መርጦ ያነሳሉ። ያንሱ ችግር የለውም። ምን ችግር አለው? የጦና ማታታ ንቦች ነን፣ ጦና ማታታዎች ነን ብለዋል። የጦና ንቦች ነን ብለዋል። 9 ቁጥር በጣም ቀላል ጥያቄ ነው የምንጀምረው። ወደ ተመልካቾቻችን ጥያቄ ቁጥር 9 ሳውላ ማለት ምን ማለት ነው? የቃሉን ፍቺ በአግባቡ አስረዱ። ይለፋችሁ። ወደ እናንተ እድል ስጣችሁ። ከመለሳችሁልኝ 50 ነጥብ ሰጣችኋለሁ። ሳውላ ማለት ምን ማለት ነው? የነሱ ስትመልሱ በነገራችን ላይ 50 ነጥብ አላችሁ። ግማሹ ይሰጣችኋል። አብረን ዞረን ከንቲባው አስረድቶን ቁጭ አድርጎን እንደዚህ ነው ብሎን አትችሉትም። ወደ ተመልካቾቻችን ከጀርባችን ያለችው ከተማ ሳውላ ትባላለች። ሳውላ ማለት ደግሞ በጎፈኛ የምድር በር ማለት ነው። ሳ ማለት ምድር ነው። ውላ ማለት ደግሞ በር ማለት ነው። ሳውላ የምድር በር ማለት ነው። እውነት ነው ምላችሁ ስትገቡ በተራሮች የተከበበች እውነትም የምድር በር ትመስላለች። ውበት ያላት ሳውላ ላይ እንሄዳለን። ሳውላ ወስጋ እንሄዳለን። እናመሰግናለን። እንኳን ደህና መጣችሁ። እኔ ዶክተር ንጉሴ መኮንን ይባላለሁ። የሳውላ ከተማ ከንቲባ ነኝ። እንግዲህ ስለ ሳውላ አመሰራረት ጥቂት ነገር ሌላችሁ ወዳለው። ሳውላ መጀመሪያ የከተማ እዚህ አልነበረም፣ ቡልቂ ነበር። ከተማው ቡልቂ ሆኖ ዞኑ ወይም በድሮ ጊዜ ጎፋ አውራጃ ይባላል። በአውራጃ ደረጃ የነበረ ነው። ያው ጋርዱላ አውራጃ፣ ጎፋ አውራጃ፣ የተለያዩ አውራጃው ጋሞ አውራጃ ይባል ነበርና እንደዛው የኛም ጎፋ አውራጃ ይባላል። ከተማይቱ መጀመሪያ ስትጠራው ሳውላ ተብላ ነው። ሳውላ ማለት ሳጉላ ወይም የመሬት በር ማለት ነው። ግን በሂደት ኃይለ ሥላሴ እዚህ ጎፋ መጥተው ነበር በ1961 ሲመጡ ሲያዩ ቡናው አለ፣ ኮሮሪማው አለ፣ ሀብት ማግኘት ቀላል ነበረ። ስለዚህ ፈለገ ነዋይ ብለው ሰየማት። ፈለገ ነዋይ ማለት ያው ሀብት የፈለገ ሰው እዚሁ ይምጣ እንደማለት ነው። አዎ እዛን እሳቸው እንደዛ ብለው ሰየሙ። ተሰየማ። በዛው ቆይታ አሁን በኋላ በኢህአዴግ ጊዜ እንደገና የድሮው ይሻላል በሚል ሳውላ ወደሚለው መጣ። አሁንም የመሬት በር ወይም ሳጉላ ማለት የመሬት በር እንደማለት ነው ተብላ ተሰይማ ነው ያለችው። ያው የምርት አይነቶች ከኢኮኖሚ አንፃር ስናይ
ብዙ ቦታ የምታያቸው በሬዎችም ሆኑ ቡናዎችም የተለያዩ ይሄ ዛንጋል ወጠፍላ ተብሎ ሲዘፈን ሰምታችሁ ሊሆን ይችላል። የእንስሳት ተዋጽኦች አይብ፣ ቅቤ ከዚሁ ብዙ ጊዜ ይመረታል ይሄዳል። ወላይታ ላይም ብታዩ ቅቤዎች አሁን ይኖራሉ። ሌላ አዲስ አበባ ላይም ይኖራሉ። በጣም የተለየ ነው። አሬትም እኛ ሀገር ይመረታል። የቡና ሀገርም ነው። መሎን ወደፊት ሲተዱ መሎ ላይ ታያላችሁ። ፍራፍሬዎችም አሉ። ከእጽዋትም ከእንስሳትም የተለየ ነገሮች ከኢኮኖሚ አንጻር ጥሩ ነገሮች አሉ። ታንክስ ቱ እዚህ ለውጡ መንግስት ብልጽግና ፓርቲ በለውጡ ዞን ተብላለች። ለረጅም ጊዜ ሲጠየቅ ቆይቶ ያው ጋሞ ጎፋ ዞን ጋር አንድ ላይ ነበር። በለውጡ ዞን ሆናለች። በለውጡ ብዙ ነገር አግኝታለች። አይሮፕላን ማረፊያ ነበራት አጣለች። አሁን አይሮፕላን ማረፊያ ተሰጥቷታል። በአሁኑ ሰዓት አይሮፕላን ማረፊያ ተሰጥቷታል። የቱሪዝም የተለያዩ ኢንቨስትመንቶችን መስራት ለሚፈልግ ሰው ሁሉ አሁን ምቹ እየሆነች የመጣችበት ሁኔታ አለ። ጥሩ ነገሮች አሉ። ምናልባት ከዚህ በበለጠ መጀመሪያ ቴሌቪዥንም የለንም። አሁን የጎፋ ማህበረሰብ ቴሌቪዥን የሚል በቅርብ ተከፍቷል። ይሄም የለውጡ ትሩፋት ነው። መንገድም ከዛሬ 50 ምናምን አመት እዛ ጋር አለ። የ50 ምናምን አመት በደርግ ጊዜ የተሰራ መንገድ ነው። አሁን ገና በለውጡ መንግስት ስንጠይቅ ቆይቶ አሁን ተፈቅዶ ነው አስፋልት መንገድ እየመጣ ያለ። በዚህ መንገድ ምክንያት ብዙ እናቶች ያው ለሕክምና ሲሄዱ ለእንግልት ይዳረጋሉ። በተለይ ወላድ እናቶች። አሁን ይሄ መንገድ የለውጡ መንግስት እንዲሰራልን አድርጓል። ይሄም ትልቅ የለውጡ መንግስት ትሩፋት ነው። ወደ እናንተ ጥያቄ ልሂድ። ይቻላል፣ የማይቻል የለም። ጥያቄ ቁጥር 10 የዘንድሮ የ2018 ዓመተ ምህረት የብሔር ብሔረሰቦች ቀን የት ክልል የት አካባቢ ይከበራል? የዘንድሮ ብሔር ብሔረሰቦች ቀን የት ክልል የት አካባቢ ይከበራል? አኬ በሆዱ በሳቱ ያ ሶስት ድል አላችሁ። ሞክሩ። ስንሞክር ነው አሸናፊዎች። ስንሞክር ነው የሞከረ ሰው የተሳሳተ ሰው ነው ነገ የሚችለው። አርባ ምንጭ ሶስት ድል ነው ያለሽ። የት ክልል ነው የት አካባቢ ነው የሚከበረው? የዘንድሮ የብሔር ብሔረሰቦች ቀን እኔ እኮ መልስ መስጠት ነው የቀረኝ። ጫና አልኩ። በቃ የት ካልመለሳችሁ አይሆንም አልኩ። ታስብበት አንድ 10 ደቂቃ እንስጣት። ደስ ይለኛል። ዘ ታይም ኢዝ አፕ። ለእናንተ ድሉን ልስጣችሁ። የት ክልል የት አካባቢ ነው የሚከበረው? ማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ላይ ነው። ውድ ተመልካቾቻችን ዘንድሮ የብሔር ብሔረሰቦች ቀን የሚከበረው ማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ላይ ነው። ዋናው ቀን መጀመሪያ ላይ በየከተሞቹ ይከበራል። ዋናው ቀን ግን የሚከበረው ሆሳዕና ላይ ነው። እዛው ያገናኘን። እኛም እንመጣለን። ድንቅ ሀገሮች ነን። እዛው ነው የምንመጣው። ጥያቄ ቁጥር 6 ጥያቄ ቁጥር 6 የምስል ጥያቄ ነው። አካባቢው የት ይገኛል? አደባባዩ ምን ይባላል? እስካን ቡልቂ ጋሞከራ በቶ ጎፋ ግዱ ግድር አገ ማታው ዮ ቢታይራይ አገ የወተት ምስሉ የወተት ነው። ጎፋ ውስጥ ነው የሚገኘው። የወተት ምስል ነው አይደለም። ከተማዋን ስም መጥራት ያስፈልጋል። የከተማዋን ስምና አደባባዩን ስም መጥራት አለባችሁ። በጣም በቅርብ ተወዳዳሪዎቻችንን እዛ ወስደን አወዳድረናል። እናንተ ደግሞ በጣም የድንቅ ሀገር ፕሮግራም ተከታታዮች ናችሁ። ለ2 ሳምንት እዛው ከተማ ላይ ነበር። በቶ ትንሽ ያስተካክሉልኛ። በቶ ከተማ አይደለም
አይደለም እውነቴን ነው ትንሽ ያስተካክሉልኝ ጎፋ ነው ዞን ውስጥ ጎፋ ነው እና ከተማ ላይ ነው ጎፋ ነው ኡባ ደብረጻይ አይደለም the time is up አታውቂውም አታውቀውም ውድ ተመልካቾቻችን ከተማዋ ውሃ ጠይቃችሁ እርጎ የሚሰጥበት ዛሬም ነው የምነግራችሁ ዛሬም ይሄ አደባባይ የተቀመጠው ለዛ ነው ዛሬም ድረስ ከተማዋ ውሃ ስትጠይቁ በእርግጠኝነት እኛ ተጠግተን ሞክረናል እንዲሁ ይቀጥላል ነውር ነው ከብቶች ይነጥፋሉ ተብሎ ይታሰባል ከተማዋ በእንስሳት ሀብት በጣም የበዛባት ውሃ ጠይቃችሁ መጀመሪያ እርጎ ተሰጥቷችሁ ነው ውሃ የሚሰጣችሁ አደባባዩም ዛሎማሶ ይባላል በቅርብ አብረን ሄደን መርቀን ቆንጆ ጊዜ አሳልፈን መተናል ውድ ተመልካቾቻችን ድንቅ ሀገሮች ነን እንቀጥላለን እናመሰግናለን ዛሎማሶ እናንተም ሂዱና ከዚህ ከተማ ብዙም አትርቅም ከበቶ እንዳላችሁት ቅርብ ነች በቶ ላይም አወዳድረናል እኮ ውድድሩን ያኔ ከበቶ አልፈን ነው የሄድነው በቶ ነበርን ከበቶ አልፈን ወደዛ ሄድነው እናንተም ከሄዳችሁ ቃል እገባለሁ እዚህ ከተማ ከሄዳችሁ ውሃ ጠይቃችሁ ወተት ነው የሚሰጣችሁ ይሄ ለተረተረቱ አይደለም ዛሬም ያለ ነገር ነው እናመሰግናለን እንቀጥላለን ወደ እናንተ ነው መጣው ስምንት በጎፋ ዞን የሚገኙ ታሪካዊና ሰው ሰራሽ እንዲሁም ተፈጥሯዊ የቱሪዝም መዳረሻ ስፍራዎች ውስጥ ሁለቱን ጥቀሱ ጎፋ ብሔራዊ ፓርክ አንደኛው ጎፋ ብሔራዊ ፓርክ አይደለም ጥሩ ነገር ነው እኮ ያልከው አንቺ ሁሉ ጥያቄ ላይ የለም ይለፈና ሰዓት አልቋል እና እንዴት ናችሁ እቺንም እንሞክር ማዜ ብሔራዊ ፓርክ ሲልሶደን ሳጉላ ተራራ ሁለት ብዬ 3 ሰጥተውኛል እናመሰግናለን 50 ነጥብ በአግባቡ ይሰጣቸዋል 50 ነጥብ ሰጥተናል እናመሰግናለን የራሳቸውን እየመለሱ አይደለም ከነሱ 50 እየወሰዱ እያጠራቀሙ ነው ውድ ተመልካቾቻችን እንቀጥላለን ድንቅ ሀገሮች ነን አሁንም አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን እናስተዋውቃለን የሌሎች አካባቢ ተወዳዳሪዎቻችንን ይዘን ሄደን አንዱ አካባቢ ላይ ስለ አንዱ አካባቢ ምን ያክል ታውቃለህ አብረን እንወቅ ኢትዮጵያ ማለት የሁሉም ብሔረሰቦች ስብጥር ነች አንዱ ብቻውን የገነባት አይደለችም ሁላችንም ተሰባጥረን የገነባና ኢትዮጵያ ነች የኔም የናንተም አባቶች የሁሉም አባቶች እኩል የመቱላት እኩል ደማቸውን ያፈሰሱላት ኢትዮጵያ አለችን ኢትዮጵያ ምንለው አብረን መበልጸግ ስለምንፈልግ ነው እናመሰግናለን ውድ ተመልካቾቻችን የደቡብ ኢትዮጵያ ክልል መንግስትን ከልብ እያመሰገንን ድንቅ ሀገሮች እንቀጥላለን ቀጣይ መዳረሻችን የሚሆነው እዚህ አናት ሳውላ ከተማ አናቷ ላይ ያውም የምድር በር አናቱ ላይ እንገኛለን እንግዲህ ወደ ምድር እየገባን ነው ወደ ሳውላ እንሄዳለን ሳውላ ለሩጫ 100 ነጥብ እንሰጣለን ቀድሞ ለገባው ላሸነፈው ከዛን ወደ ቡልቂ እንሄዳለን ስለ ቡልቂ እዛው እንጠይቃቸዋለን ለመውጣት 1 2 3 1
ኧረ እኔ ጋ ዋው ዘማን ይላል። አሁንም ሰው የጦና ማታታዎች የጦና ንቦች ዋው ገቡ ይላል። ውድ ተመልካቾቻችን ገብተዋል የጦና ንቦች ኑ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን ማህበረሰባችንን በአግባቡ እናስተዋውቃለን። ውቦቹ ሳውላዎች ጋር እንገኛለን። የሳውላ ምድር ላይ እንገኛለን። ጎፋዎች ይለያሉ ስላችሁ በምክንያት ነው። ስለ እውነት ተደጋግመን ጎፋ መተናል። አሁንም እኛን አይሰለቸንም። ምክንያቱም ያለነው ሰው ወዳዶቹ ጎፋዎች ጋርንና እናመሰግናለን። ጎፋዎች ይቀጥላል። በዚህ ዙር እንግዲህ ጦና ማታታዎች ወይም የጦና ንቦች ወላይታዎች እና አዲስ አበባዎች ሳውላ ላይ የግማሽ ፍጻሜ ውድድር ላይ ይገኛሉ። ግማሽ ፍጻሜውን ማን ያሸንፋል አብረን የምናየው ይሆናል። በዚህ ዙር 100 ነጥብ ግን ያገኘው የጦና ንቦች ወይም ጦና ማታታዎች ናቸው። እናመሰግናለን። ውድ ተመልካቾቻችን የደቡብ ኢትዮጵያ ክልል መንግስትን ከልብ እያመሰገንን የድንቅ ሀገር ፕሮግራማችን እንደቀጠለ እንደሆነ እየተናገርን እንቀጥላለን። ቀጣይ መዳረሻችን ወደ ቡልቂ እንሄዳለን። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁን የምንገኘው በውቢቷ ቡልቂ ላይ ነው። ጥንታዊቷ ከተማ፣ ተወዳጇ ከተማ፣ ከሷ ማር የሚዘንብበት ከተማ ላይ ቡልቂ ላይ እንገኛለን። ቡልቂዎች ይለያሉ። አትለዩ? ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ ይቀጥላል። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ቡልቂ ድረስ መተናል። ቡልቂዎች ጋር እንገኛለን። ታዲያ ስለ ቡልቂ ያልነገርኳችሁ ብዙ ነገር አለ። አብረን እንቀጥላለን። ቡልቂዎች በአንድ አባባል ይታወቃሉ። አይታወቁም? በምን ይታወቃሉ? ቡልቂ ፍለጊ አትለጊ። ወደ ተመልካቾቻችን ማር የሚፈልቅበት ሀገር፣ የሰው ፍቅር ያለበት ሀገር፣ አብሮነት፣ አንድነት፣ ፍቅር ሁሉ ነገር ካላችሁ ቡልቂዎች ጋር ታገኛላችሁ። ለቡልቂዎች ብቻ። ውድ ተመልካቾቻችን ዛሬ የምንገኘው ቡልቂ ላይ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘወትር ቅዳሜ ምሽት 1 ሰዓት ላይ የምንቀርብላችሁ ድንቅ ሀገሮች ነን። ታዲያ የደቡብ ኢትዮጵያ ክልል መንግስትን ለተደረገልን ስፖንሰር እያመሰገንን ወደ ጥያቄዎቻችን እንሄዳለን። በታሪክ የሀገር መሪ ሆኖ በየዞን እየተመላለሰ የሚመራ የሀገር መሪ አይተናናቅም በፍጹም። ጎፋ ሳውላ ላይ ለመጀመሪያ ጊዜ መጡ የሚባሉት ኃይለ ሥላሴ ናቸው። ከዛ በኋላ አንድም መሪ ኢትዮጵያን የመራ አካል መታወቅ በሐዘናችን መተው አብረው ሲያለቅሱን ነበር። በደስታችን ጊዜ ዞን አግኝተን ስንደሰት መተው ከኛ ጋር ሲደሰቱ ነበር። ልማት አሁንም ሰርተን ውጤት አምጥተን የተሻለ ነገር ሰርተን ኑ ብንላቸው እንደምታዩት ነው። በየጥሻው የሚዞሩ መሪ ናቸው። ስለዚህ መስራት ነው፣ መለወጥ ነው ከኛ የሚጠበቀው። ራሳችን ሰላም አለን፣ እኛ ሀብት አለን፣ ጸጋ አለን። ይሄን ተጠቅመን ለውጥ ካመጣን
ኢፍትሃዊነት የሚባል ነገር የለም። እዚህ ጋር ያይዤ ማንሳት እንፈልገው በጣም ልማት አለ። እርሶ ከመጡ በኋላ ማለት እኔ ጎፋን በደንብ ስለማውቃት ከ2008 ጀምሮ መጥቻለሁ እና በጣም ነው የምወዳት፣ በጣም ነው የማውቃት። ሳውላ ላይ ያሉ ልማቶች ጭምር በደንብ እያደጉ ነው። ኮሪደር ልማቱ በስፋት እየተሰራ ነው። በቀጣይስ ይሄ ልማቱ ላይ ይሄ ስራው ላይ የታሰበው የታቀነው የተወሰነ ነገር አያይዘው ቢሉልኝ። እድላችንን መጠቀም አለብን። እዚህ የተቀመጥከው ህዝብ ልታገለግል ነው። በሆነች ሰዓት ላይ ስታገለግል እድል ናት እቺ። እቺን እድል ተጠቅመህ ማድረግ ያለብህን ፈጽመህ ለሀገር ለአካባቢ የሚሆነውን ነገር አድርገህ ልታልፍበት ነው እንጂ ይሄ የዘላለም ቤት አይደለም። ለህዝብ ልታገለግል የተቀመጥክበት ቦታ እስከሆነ ድረስ ሹመትን በሌላ መንገድ መረዳት ነው አደጋ እየሆነ የመጣው። አንድም ሰዓት ትሁን አንድም ደቂቃ ትሁን ለህዝብ የሚጠቅም ነገር አድርገህ አልፋለሁ ብለህ ከተቀመጥክ መስራት ትችላለህ። ከህዝብ ጋር ግልጽኝነትን መፍጠር ያስፈልጋል። መተባበርን መልመድ ያስፈልጋል። የሰራውን ነገር ለህዝብ ግልጽ ማድረግ ያስፈልጋል። አሁን ከተማ ውስጥ የምታዩዋቸው ሊመረቁ የደረሱ ትላልቅ ሆቴሎች አሉ። ግን እኔ ከመጣሁ በኋላ ውይይት ካደረግን በኋላ የተጀመሩ ግን ቆሞ የነበሩ አሁን ስለተወያየን ስራቸውን ጨርሰው በዚህ እንደውም በአዲስ ዘመን ላይ እንጨርሳለን ብለን የውጭ እቃዎች የቤት መሞያ ከውጭ ተጭነው የሚመጡ እቃዎች ስላልደረሱላቸው ነው እንጂ የቀሩት ኦልሞስት ቤቱን የመጨረስ ጉዳይ 100% ጨርሰዋል። የውስጥ ቁሳቁስ ማሟላት የሚቀሩ ቢያንስ ትልልቅ ህንጻዎች 3 ህንጻዎች አልቀዋል። ሌሎችም 2 ህንጻዎች እንደዚሁ ኦልሞስት የስትራክቸር ስራቸውን ጨርሰዋል። ይሄ የግለሰብ ስራ ግለሰቦች ናቸው ገንዘባቸውን አኖረው። ግን ይሄ አካባቢ የክልል ከተማ እንኳን መሆኑን ቢዝነሱ ምንድነው የሚለውን ያለመረዳት ሁሉ ችግር ነበረባቸው። ከዚህ በውይይት እንዲፈታ አድርገናል። አንድ እሱ ነው። ሁለተኛው ከክልል ከፌደራልም ከዩኒቨርሲቲዎች ስልጠና እንዲሰጧቸው አድርገናል። እንዲጨርሱ ደግሞ ማገዝ ያለብንን አግዘናቸዋል። የማይሰሩት ከሆነ የሚቀጥለው ስቴፕ ላይ እንሄዳለን። አሁንም ግን ያው ብድር እስኪመቻች እስከ ባንኮች ድረስ ሄደን አግዘናቸዋል። አሁንም የሚመጣ ሰው ካለ ምንም እኛ ጋር የሚያቆይ ነገር የለም። ትክክለኛውን መስፈርት ካሟላ የሚጠየቅበትን ነገር እስካሟላ ድረስ እኛ ጋር እዚህ የሚያዘገኝ ነገር የለም። ቴክኒካሊ ልጆቹ ትክክል ነው ብለው አምኖ እስካቀረቡ መሬቱ እስካለ ድረስ ማልማት የሚችልበትን ካፒታል ይዞ እስከመጣ ድረስ እኛ ክፍት ነን። አሁንም ጊዜ ሳይፈጅ ቶሎ እንሰጣለን። ጥያቄ ቁጥር 3 ቁጥር 3 በጎፋ ዞን የሚገኘው የምድር ወገብ የሚባለው ትልቁ ተራራ በየት አካባቢ ይገኛል? ስያሜውስ ምን ይባላል? አልባዙማ ሳጉላ የት አካባቢ ይገኛል? በሳውላ ዙሪያ ላይ ነው የሚገኘው። ሳውላ ዙሪያ ላይ አይደለም። የተራራው ስም ሳጉላ ይባላል። ሳጉላ ነው። ልክ ነው። የምድር ወገብ ወይም የምድር እምብርት ገዘ ጎፋ ላይ ይገኛል። ገዘ ጎፋ ላይ ገዘ ጎፋ አካባቢ አይደለም። ተራራው ሳጉላ ነው። ተራራው ሳጉላ ነው። 50 ነጥብ አለ። 50ን ግን እንዴት ትሞላዋለህ? የሚገኘው ኦይዳ አካባቢ ኡባ ደብረጻይ ኡባ ደብረጻይ የሚገኘው የት ነው? ትክክለኛውን መልሱን ከአራት ውስጥ አንዱ ብለው ሊሆን ይችላል። ኡባ ደብረጻይ ወረዳ ውስጥ። ሰዓት ሞልቷል። የት ነው የሚገኘው? ሸፊቴ ኦይዳ። ወደ ተመልካቾቻችን ሳጉላ የምድር እምብርቶች ጎፋዎች ነን። ለሃይኪንግ ጉዞ ካሰባችሁ ጎፋን አስቧት። ጎፋ ላይ በተፈጥሮ የታደለ ውብ ስፍራ አለን። ዋው! እናመሰግናለን። ሞራል ለቡልቂዎች ሞራል ፈልጋለሁ። ጥያቄ ቁጥር 5 በጎፋ ዞን በነባርነት ስንት ብሔረሰቦች ይገኛሉ? ስማቸውን ጥቀሱ። በደንብ ባለፈው ተምረሻል። ብዙ ነገር አውርተናል። የባለፈው ሳምንት የመስቀል ያኔ የነበረውን ፕሮግራም ካያችሁ ራሱ በቂ ነው። 3ም አልተመለሰም።
The time is up. በጎፋ ዞን ስንት ብሔረሰቦች ይገኛሉ? ስማቸውን ጥቀስልን። ሁለት ናቸው። ጎፋና ኦይዳ። በጎፋ ዞን ውስጥ የሌለ ብሔረሰብ የለም። በነባርነት ግን ጎፋና ኦይዳ ሁለቱ ብሔረሰቦች ይገኛሉ። ሞራል ስጡልኝ። አንሳ ችግር የለም። እኔ እኮ ደስ የሚለው ሳነሳ ላይ የጎተር ሁለት የሳውላ ከተማ ስንት መግቢያና መውጫ በሮች አሏት? ስማቸውን ጥቀስ። አራቱ በሮች አንዱ ጅማ በር፣ ሁለቱ ሶዶ በር፣ ሁለተኛ ሶዶ በር፣ እሺ፣ ሶስተኛ ጋሞ በር፣ ምንጭ በር፣ ጋሞ በር፣ እሺ፣ ጂንካ በር፣ አራተኛ ጂንካ በር። ወደ ተመልካቾቻችን አያዳግምም፣ ሙሉ አያሰጥም። ባስኬቶ ነው በር ነው እንጂ ያለው ጂማ በር ሙሉ ሳይሆን ከ185 ያገኛሉ። ሞራል ለነሱ። የጎተር 7 የጎፋ ዞን በስፋት በምን ምርት ይታወቃል? ምን ያመርታል? ኮረሪማ አይታል እኮ እዚህ ጋር ቡና ቡልቂዮስ ጋር የሌለ ምን ምርት ነው የተባለው? ምርት ያሰጣል። ማርም ብላችኋል፣ ግን ቡና፣ ኮረሪማ፣ ማር፣ ሰሊጥ ብቻ ምንም የሌለ የለም። ቡልቂዮስ ግን በጣም የሚታወቁት በምንድነው? ቡናና ኮረሪማ ይታወቃሉ። ልክ ነኝ? አንድ ጊዜ ለቡልቂ ሞራል እንሰጣለን። እናመሰግናለን። ውድ ተመልካቾቻችን ወደ ቀጣይ መዳረሻ አልባ ዙማ ተራራውን እንወጣለን። ዛሬ ተራራውን እንወጣለን። ውድ ተመልካቾቻችን ወደ አልባ ዙማ ይዣችሁ ሄዳለሁ። ገናናውን በጎፋ ዞን ውስጥ በትልቅነቱ የሚታወቀው ትልቁን ገናናውን ተራራ አብረን እንወጣለን። ተከተሉን። ውድ ተመልካቾቻችን ፕሮግራማችን እንግዲህ እንደቀጠለ ነው። ዛሬ ማለዳ ተነስተን ወደ አልባ ዙማ እየወጣን እንገኛለን። ገናናው ተራራ ላይ በጎፋ ዞን የሚገኘው ትልቁ ተራራ ላይ ወጥተን ልዩ ጊዜን እናሳልፋለን። አልባ ዙማ ለምን ተባለ? ስለ አካባቢው፣ እዛ ስለሚገኘው ማህበረሰብ እንዲሁም ስለ ተራራው የማንጠይቀው ነገር የለም። ቆንጆ ጊዜ የምትሉትን አብረን እናሳልፋለን። ጉዞ ወደ አልባ ዙማ። በጣም አስፈራርተውኛል። በጣም ገናና ተራራ ነው፣ ግድ የለም ይቅርብህ፣ በዚህ ውፍረት አይሆንም ተብያለሁ። እኔ ግን አይሆንም ምን ትቼ ይሆናልን ይዤ ከእናንተ ጋር ይሄዳለሁ። ዋው! ይህን ድንቅ ቦታ እዚህ መጥቼ ካላሳየኋችሁ ምኑን ጎፋን አሳየኋችሁ? ተከተሉ። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንግዲህ አለባበሴን ቀይሬ እንደዚህ ሁኜ አልባ ዙማን ላሳያችሁ፣ አብሬያችሁ ልሄድ ነው። እናንተ እንግዲህ ከኋላ ታግዙኛላችሁ። ደቡብ ኢትዮጵያ ውስጥ ካሉ ገናና ተራራዎች መካከል አንዱ ይዣችሁ ልሄድ ነው። እዛ እንሄዳለን፣ አብረን እናያለን፣ ቆንጆ ጊዜ እናሳልፋለን። አልባ ዙማ ላይ ወደ ኋላ አይቻልም። እመኑኝ፣ አልባ ዙማ ደርሳለሁ። ዳናው ዳና አልባ ዙማ ዳና ይላሉ። ያው እንደዚህ ተራራ ያኑረን ማለት ነው። ጎፋዎች ትውልድ ይተካል፣ ትውልድ በትውልድ ይተካል። ይሄ ማህበረሰብ የጎፋ ብሔረሰብ የጎፋ ሕዝብ ባህልና ታሪኩን ኢትዮጵያን ጠብቆ ለዘላለም ያኖራል እንደማለት ነው። አመሰግናለሁ። ጎፋ ዞን ደንባ ጎፋ ወረዳ ላይ ይገኛለሁ። እናንተም ከመጣችሁ እንዲህ አይነት ሃይኪንግ እውነቴን ነው አታዩም ብዬ ተስፋ አደርጋለሁ። ተከተሉ።
allo darana boncho bayra darana siko ke darana waga boncho darana waga sana odorana sibe allobe niza dadana nuni bayra darana dadana kamago bana moki mojana bira worka godana kawo gochana nuni doka darana boba zara nuni waga gana kaibeana nuni kasta besana ሰላም በሉ ውድ ተመልካቾቻችን ጠቢ ውሃ ላይ እንግዲህ ታጥበናል፣ ዘና ፈታ ብለናል። አሁን ጉዟችንን ወደ አልባዙማ እንቀጥላለን። ግማሽ ላይ ነው ያለነው፣ ታምናላችሁ? እስካሁን መተን ግማሽ ላይ ነን። ወደ አልባዙማ ጠቢ ትባላለች እቺ ወንዝ። ጠቢ ወንዝ ላይ ተገኝቼ ታጥቤ ጉዞዬን ወደ አልባዙማ። የሚገርማችሁ በጣም ነው የሚቀዘቅዘው። ሞቃቱን ፓርት መጣውና ውሃው እንዴት እንደሚቀዘቅዝ ተወዱታላችሁ። እዚህ ከመጣችሁት አልባዙማ ከመጣችሁ ጠቢ ወንዝ መታጠብ እንዳትረሱ። ጠቢ ላይ ነኝ። ጉዞዬን አሁን ወደ አልባዙማ አደርጋለሁ። የሚቀረኝ ግማሽ ነው። እስካሁን የመጣነው ግማሹን ብቻ ነው። እንቀጥላለን። Kondana Ubaisan si kondana Batabala bana tutsa bulkara kai tsala kaji wai da naitara go maka wada kamma naitara malako ma da naitara no misaina ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በጣም ትንሽ ንፋስ አለ፣ ግን ጥሩ ሃይኪንግ እያደረግን እንገኛለን። ሀገራችንን እያስተዋወቅን እንደቀጠልን ነው። ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እንገልጣለን። ዛሬ የምንገኘው አልባዙማ ላይ ነው። በጎፋ ዞን ውስጥ ካሉ የቱሪስት መዳረሻ ውስጥ እርግጠኛ ሆኜ የምናገረው ከ80 በመቶ በላይ ሄጃለሁ። ከመሎ እስከ ሰዓጉላ፣ ከሳውላ እስከ ውባ ደብረ ፀሐይ የተለያዩ ቦታዎችን ዞረን ፏፏቴዎችን፣ ትልልቅ የሆኑ ተራራዎችን አሳይተናል። አንድ ነገር ግን ቀርተዋል። ግዴን ለሚሟላው አልባዙማ ስትሄድ ነው። አልባዙማ ካልሄድ አናምንህም፣ አንተ መሄድ ያለብህ አልባዙማ ነው ብለውኛል። አልባዙማ እገኛለሁ። ይህ ገናና ተራራ ከኋላዬ ያው ትንሽ ጉም ሸፍኖታል። በኋላ ላይ ገለጥ ሲል ላይ አናቱ ላይ ወጥተን እዛው ቁጭ ብለን እናወራለን። አሁንም እንቀጥላለን። ድንቅ ሀገሮች ነን። እንግዲህ ጎፋ የብዙ ጸጋዎች ባለቤት የብዙ ሀብቶች ባለቤት ናት። ጎፋ መጥተው ማልማት ለምትፈልጉ ባለሀብቶች በራችን ክፍት ነው። ጎፋ በየትኛውም ዘርፍ በማዕድን ዘርፍ ያልተነካ፣ በእርሻው ዘርፍ ያልተነካ፣ በኢንዱስትሪው ዘርፍ ያልተነካ ሀብት ያላት ሀገር ናት። ስለዚህ ኑ ጎፋን በጋራ እናልማ። እኛ እንጠብቃቸዋለን፣ በፍቅር እንቀበላቸዋለን፣ በፍቅር እናስተናግዳቸዋለን። የምትፈልጉትን ነገር አግኝታችሁ ተደስታችሁ ትወጣላችሁ። ወደ ጎፋኑ ጎፋን በጋራ እናልማ። አይሳፌ ጉየንታንቴው ኪታቴ
ኢትዮጵያ ቤታን ኢትዮጵያ ሙሊያን ዲያሳይ ቶጲ ዳሮ ባዲያ ዳሮ ሃሮ ዲያ ጋዴ አጎፊ ኡባባይ ዲያ ጋዴ ጎፋን ዘረትዲ ዶሎና ባይ ባዋ ካኦና ባይ ባዋ ቢታ ቦኪን ቢታ ፈደመቶና ባይ ባዋ ኡባባይ ካዲያ ቢታ ግዲያ ገሾ ኢንተና ሃሮ ዴሰታ ኢንተ ሃሮ እሂዲ ሙሩታ ደሚዲ ጎፋፔ ሲሚ ባናው ኮይኮ ሃኑ ኮይቴ ሲቆራ ሞኮስ ሲቆራ ሞይዞስ ሲቆራ ኢንተራዶስ አላመፔ ዲያሳይ ሙሌ ጎፋ ይዲ ጎፋን ዲጭቴ ያጌሳ ኡባካ ሰሮን ሲቋን ሾባይስ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ዛሬ ያለሁት በደቡብ ኢትዮጵያ ክልል በጎፋ ዞን በአልባዙማ ዋናው ተራራ ላይ ነው። ነገ ጠዋት አብረን እንጎበኛለን። ብዙ ታሪኮችን እናሳያቸዋለን። እንደ ሀገር እውነት ለመናገር በጣም ደስ የሚል ቦታ፣ በጣም የተዝናናንበት ቦታ፣ በጣም ብዙ ቱሪስቶች ለምን አይመጡበትም? ሃይኪንግ ስለ እውነት ሃይኪንግ ካላችሁ መታችሁ ሃይኪንግ መውጣት ያለባችሁ እዚህ ነው። የት አትሉኝም? አልባዙማ። ወደ ጎፋ ስመጣ ውስጤ በደስታ እየተናጠ ነው የምመጣው። ብዙ ጊዜ ግን ስመጣ አልባዙማ ቀርቶሃል ለምን እዛ ሳትሄድም ብላችሁኛል። እኔም እንግዲህ አሳክቼው ወደ ጸንጋ ደራራ ቀበሌ፣ ያው የቀበሌው አመራሮቹ በጣም ሰው ወዳዶች ናቸው። ስለዚህ አካባቢ ብዙ ማወራው ነገር አለ። በተለይ ከአቶ ሰለሞን ጋር በሚኖረኝ ቆይታ ቆንጆ ጊዜ እናሳልፋለን። የዚሁ አካባቢ ተወላጅ ናቸው። እኔንም ይዘውኝ የመጡ እዚህ እሳቸው ናቸው። ለእናንተም ሃይኪንግ እንድታውቁ እንድትወዱ ብዙ ነገር እንሰራለን። እባካችሁ ስትጎበኙ አልባዙማን ጎብኙ እላለሁ። ለነበረን ቆይታ በጣም አመሰግናለሁ። ድንቅ ሀገሮች ነን፣ የትም እንደርሳለን። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። እንደ አልባዙማ ያልተሰራበት ቦታ ካለ እንመጣለን። መልካም ምሽት እያልኩኝ የጸንጋ ደራራ ቀበሌንም እያመሰገንኩኝ እጨርሳለሁ። መልካም ጊዜ፣ መልካም ቆይታ። ድንቅ ሀገሮች ነን። አመሰግናለሁ። ተመልካቾቻችን ጥሩ ጊዜ ከኛ ጋር እያሳለፋችሁ እንደሆነ ተስፋ አደርጋለሁ። አልባዙማ ተገኝተን ለእናንተ ሀገራችንን ሀገራችሁ ልናሳይ እዚህ ድረስ ተገኝተናል። እስከዛሬ በተለያዩ ውድድሮች ሆነ ፕሮግራሞች ብዙ ጊዜ አይተነው ማናውቀውን አልባዙማ በድንቅ ሀገር ዛሬ ቦታው ድረስ እዛው ሂደን እናንተ እናሳያለን። ተከተሉ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በመንገዳችን ላይ እንግዲህ አልባዙማ የኪነ ጥበብ እና የሙዚቀኞች ማህበርን አግኝቼ ከነሱ ጋር አብረን ሃይኪንግ እያደረግን እንገኛለን። ጥሩ ጉዞ እየተጓዝን ነው። እንደነሱ በነገራችን ላይ እንዲህ ሀገራቸውን ማወቅ ያለባቸው ወጣቶች ጋር የትም አካባቢ ስንመጣ አብረን እንሰራለን። እነሱ ጋር እንደዚህ እንሰራለን። እኛ ስንመጣ አብረን መውጣት የምትፈልጉበት ቦታ ካለ አብረናችሁ እንዞራለን። ምክንያቱም እኛ ድንቅ ሀገሮች ነን። ውድ ተመልካቾቻችን ሀገራችንን እንወቅ። ኢትዮጵያ ማን እንደሆነች ቀድመን ማወቅ ይኖርብናል። እናንተም በየአካባቢያችሁ እንዲህ ታሪካዊ ቦታ ካላችሁ ያንን ታሪካዊ ቦታ ለህዝብ፣ ለማህበረሰብ በማህበራዊ ሚዲያ ማስተዋወቅ ይኖርባችኋል። ስታስተዋውቁ ከፍ ያለው ላይ እኛም እንመጣለን። ዩቲዩባችን ላይ ገብታችሁ እዚህ ቦታ ኑልን እንጠብቃችኋለን በለው። ግድ የለም እንመጣለን። ምክንያቱም እኛ ድንቅ ሀገሮች ነን። እንቀጥላለን። አብረን እንሄዳለን። No
ውድ ተመልካቾቻችን የመጨረሻው ፈታኙ የአልባዙማ ተራራ ጫፍ ላይ ልንወጣ ትንሽ ደቂቃዎች ብቻ ይቀሩናል። ከዚህ በኋላ የ20 ደቂቃ የ30 ደቂቃ እድሜ። ውድ ተመልካቾች እናንተስ እንዲህ አይነት ሃይኪንግ ማድረግ አላማራችሁም? ስለ እውነት ኢትዮጵያ ውስጥ ቻሌንጅ ያለው ሃይኪንግ ፈልጋለሁ ካላችሁ እንዲህ አይነት ትልቅ ሃይኪንግ ማድረግ ከፈለጋችሁ በጎፋ ዞን በጸንጋ ተራራ አልባዙማ ትልቅ ተራራ አለ። ትልቅ ቻሌንጅ አለ። ለሰውነታችን ለሁሉ ነገራችን ፈታኝ ሊመስላችሁ ይችላል፣ ግን በጣም ቀላል ስትወጡ የምትደሰቱበት ተራራው ላይ ስትደርሱ የእውነት በጣም ደስተኛ የምትሆኑበት ነው። ይሄ አካባቢ የእውነት ፈጣሪ አዳልቶ የሰራው እስኪመስለኝ ድረስ በጣም ተደምሜያለሁ። በጣም ነው የሚለየው ነው የምላችሁ። We're